ቤተሰቦቼ ፈጣሪ ማለት ነው የምትወዱትን የምታማክሩትን በክፉ ሰዓትም በደስታ ሰዓትም ከእናንተ ጋር የሚሆኑትን ጓደኛ ይስጣቸው። እንግዲህ ጽጌና ጓደኞቿ በተከፉትም ባዘኑትም ባገኙትም ባጡትም ሰዓት አብሮ እንግዲህ እንደዚህ አማረባቸው አሉ። ፈጣሪ ለዚህ ዓመትም የዛሬ ዓመትም ያደርሳቸው። እንግዲህ ጽጌ ለምንድነው የጠፋችሁ ዛሬ ለምንድነው ሳልመጣችሁ ብዬ እኔ ብዙ ጊዜ አይቻታለሁ እና ያው የብዙ ሰዎችን ቀሚስ ነበር ስሰፋ የቆየችው ቢዚ ሆና ነው። እንደዚህ አምሮባቸው እንግዲህ ከጓደኞቿ ጋር መታለች ማለት ነው። ፈጣሪ አይለያቸው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ወድና ወርቅ እንቁ የሆናችሁ ቤተሰቦቼ ደህና ናችሁ ወይ? ጽጌዬ እንግዲህ ያው ፍልቅልቋ ማለት ነው መታለች ከመሸ ቢሆንም በአዲስ ነገር ብቅ ብላለች ማለት ነው። ዛሬ ደግሞ እንደዚህ አምሮባቸው ግን ሀበሻ ቀሚሱ እንዴት ነው የሚያምረው! በማርያም ወይኔ ኢትዮጵያ ቢሆን ይሄንንማ አንዱን አሰፋው ነበር። የምር በጣም ነው የሚያምረው። በቃ ቀለል ያለ እንትን ያልበዛበት ምናምን ደስ ይላል እና ዋው ዋው ይለያል ጌታ በስመ አብ በጣም ነው የሚያምረው። ወይኔ በሀሳብ ተዋጥኩ እኮ እያወራሁ ማለት ነው። የፍቅርዬ በተለይ ይለያል። በቃ ሀበሻ ቀሚሶቹ የቡሩኬ የሩቲ ግን ከዚህ በፊት አብርሃምና ሩቲ ነበራቸው ካስታወታችሁ ከዚህ በፊት እንደዚሁ ከእንትናቸው ተመልካች ተሰጥቷቸው ነበራቸው። ዛሬ ሩቲና ዳኒ የለበሱት አይነት ሀበሻ ቀሚስ ማለት ነው እና ድጋሚ እሱን ራሱ አሰርቶ ይመስለኛል። እንግዲህ ሩትዬም እንደዛው አምሮባት መታለች። እንግዲህ እንደምታዩት ምግብ ከሙያ ጋር ሩትዬ ከሙያ ጋር ትላላችሁ።